ወይዘሮ ኢትዮጵያ ቢልልኝ የሁለት ልጆች እናት ስትሆን ሶስተኛ ልጇን ለመውለድ ከሁለት ወር ያነሰ ጊዜ ብቻ ቀርቷታል። ይህች እናት ከሁለት ሳምንት በፊት 10 ዓመታትን ያህል በለገዳዲ ለገጣፎ ከተማ በሰራችው መኖሪያ ቤት ከቤተሰቦቿ ጋር ስትኖር ቆይታለች። የከተማ አስተዳደሩ በህገ ወጥ መንገድ ቤት ገንብታችኋል በማለት መኖሪያ ቤታቸው ሲፈርስ የወይዘሮ ኢትዮጵያን ቤት ፈረሰም። ጤና ጣቢያ ወልዳለሁ አይደለ ወይም እዚህ ሊሆን ይችላል እዚህ ሸራ ውስጥ ነው የምጠለለው ማለት ነው። ቤት የሰለፈረሰ ማለት ነው። ቤት አለኝ ብዬ የገነባሁት የገዛሁት ቤት ያለኝ ብዬ መኖሪያ አመቻቻለሁ ብዬ በእንደዚህ ዱብዳ በመጣበት ሰዓት አሳዘኝ ሁኔታ ነው። ከሁለት ሳምንት በፊት በለገጣፎ ከተማ አስተዳደር ቤታቸውን በህገ ወጥ መንገድ ገንብቷል ተብለው የፈረሰባቸው የህብረተሰብ ክፍሎች አሁን በሰቆቃ ህይወት ውስጥ ነው የሚኖሩት። የተለያዩ ዳሶችን ሸራዎችን ወጥረው ነው እየኖሩ ያሉት። ነፍሰ ጡሮች አሉ፣ ከዚያ ባለፈ ህፃናቶች አሉ፣ አረጋውያን አሉ። የ6 ወር ህፃናት በጣም ይከብዳል። ከቤት ወጥቶ ሜዳም መውደቅ ይከብዳል። በጣም ነው የሚከብደው። መንግስት የለም ነው ምለው እኔ በቃ። ምክንያቱም ከቤት ወጥቶ ወደ ሜዳ ከሜዳ ያሉትን ወደ ቤት ይግቡ እያለ እኛና ከቤት አውጥቶ ወደ ሜዳ ላይ ጣለን። እንዴት እንሆን? ወደ ቤታችን አንሄድም ወይ ነው የምትሉት? እማዬ ወደ ቤታችን እንሻገር፣ ወደ ቤታችን እንሂድ ነው የምትለው። እዚህ መቀመጥ ስቅየት ብሎት ማለት ነው። ግን መንግስት ይመልከት፣ መንግስት ይድረስልን ነው የሚያስተላልፈው። መንግስት የለም ወይ ይድረስልን? የወደቀን ተፈናቃዮቹ ከሁለት ቀን በፊት ቀይ መስቀል ከረዳቸው መጠነኛ እርዳታና የመጠለያ ድንኳን አቅርቦቶች መንግስት እየተደረሳችሁ ብሎ አልጠየቀንም ይላሉ። ቀይ መስቀል ከመጣለን አሁን 3ኛው ቀን ነው እርዳታ ያደረገልን። እስካሁን እግዚአብሔር ይስጣቸው የአዲስ አበባ ህዝብ አንዳንድ ድጎማዎች ያደርግልናል። ብርም አንጥተው የሚረዱ አሉ። እነዚያ ብሮች ድንገት ከውስጣችን እየታመሙ ህፃናትና ነፍሰ ጡሮች ሲኖሩ ከዛ ብር ላይ ወጪ እያደረግን በግል ነው እየታከሙ ያሉት አሁን ነፍሰ ጡሮችም ህፃናቶችም እንጂ አሁን በመንግስት ማካል ህክምና ያደረገልን ነገር ምንም ነገር የለም። ህዝቡ ተባብሮናል። ብር ወደ ኋላሉም ምግብ ወደ ኋላም ሰርቶ ነው ያመጡት። ህዝቡ ያየ ሁሉ እያዘነ ይሄ ሁሉ ቤት ይሄ ሁሉ መንገድ ላይ ወርቆ እያዘነ እያለቀሰ የሚሄድ የሚያመጣልን እንጂ እኛ አብስለን አይደለም እዚህ ጋር የምንበላው። ይሄው አሁን ህፃን ልጅ መማር አልቻለም። ይሄው ልብሳቸው ራሱ ሪፎርም እርጥብ ነው። ዝናብ አደረብን። ከዛ ለብሶ ሄደ። አሁን ተመልሶ መጣ ከትምህርት። ማስተማር አልቻልኩም። መንግስት አካል ይድረስልናል።